እየዘፋፈነችለት እንዲህ በሚያምርና ደስ በሚል ሁኔታ መጥተዋል ማለት ነው። በጣም ነው ደስ የሚለው ማለት ነው። እንግዲህ ሄርሜላ ተስፋ ቁረጭ አብርሽና ብዙዎቻችሁ አብርሽና ሩታ ባልና ሚስት አይደሉም እያላችሁ አሉ ስትሉ ነበር። እንግዲህ ባልና ሚስት ታልሆኑ ታዲያ ከሌላ ወልዶ ነው እንዲህ ልጁን የሰጣት? እኔ እኮ ትገርሙኛላችሁ። እና ለማንኛውም ባልና ሚስት አለመሆናቸውንም መሆናቸውንም ዛሬ ያረጋግጡላቸዋል ማለት ነው። ታልቀው በእንደዚህ በሚያምር ሁኔታ ታልቀው መጥተዋል ማለት ነው። የራት ግብዣው እንደገና ሰርጉ ሳይሆን ከፋሲካ ውጭ መልስ አለ ተብሏል። መልስ እንዲህ በሚያምር ሁኔታ ማለት ነው። አብርሽ እንደሆነ ልጁን እያዝናና እናቱ ጋር ማለት ነው እየተዝናኑ ነው እንጂ እንዲህ እየተዝናኑ ልጁን መቼም ለማንም ሰጥቶ አይዝናናም አባት ማለት ነው። ስለዚህ አብረው ነው ያሉት፣ ሩታና አብርሽ አብረው ነው ያሉት። ይኸው እየተነገራቸው ነው። መሀል ላይ ሩታም ጥፋተኛ ነች እየተባለ ነው፣ እሱም ጥፋተኛ ነው። እሱ ትንሽ በሄደ ቁጥር እሷን ትልትላለች እና እንደሚባለው ይኸው ዛሬ ደግሞ በሚያምር ሁኔታ ልጃቸውን ይዘው ይመጣሉ። በዛሬው ቪዲዮ ጠብቋቸው ማለት ነው። ጠብቁ፣ እናንተን ለመጠበቅ ያብቃቸው። አዳዲስ ነገሮች እየተፈጠሩ ይመጣሉ። እንግዲህ ሄርሜላዬም ቁረጭ እንዴ ቁረጭ በቃ እሱ ልጁን ነው ልጅና ሚስቱን ትቶ ወደ አንቺ ይመጣል እንዴ? ምንም ቢሆን እኮ ልጅ አለው። አንዳንዴ ማሰብም አለብን ብዬ ነው የማስበው። ማለት ልጅ ያለው ሰው ልጅህን ትተህና ማለት አይቻልም አይደል እንዴ? ማለት ልጁስ እና ያው ድራማው እየተጠናቀቀ መሰለኝ ማለት ነው። ደግሞ እኮ ዋናው ይወስደዋል፣ ምን ይወስደዋል? እንደ ወዳ ገባ እኮ ልጁ። ለነገሩ ልጁ ዳ ገብቷል። እንደው አብርሽ ልጁን ፍዳውን ነው ያሳየው። ፍዳውን የታዲያ ልጁ ባይሆን እንደዚህ የሰው ልጅ እንደዚህ እንትን መጫወቻ ያደረግ መሰላችሁ እንዴ? ኧረ አትቀልዱ እናንተ። ዝም ብላችሁ መቀለድ እንትን ላይላችሁም እንዴ? መቀለድ አይደክማችሁም እንዴ? ማን ነው እስቲ ማን ነው የሰው ልጅ ይዞ እንደዚህ እንትን የሚሄደው ማለት ነው? ስለዚህ አብርሽ ደግሞ ልጁ ጋር እየተዝናና ነው ማለት ነው። ከልጁ ጋር እየተዝናናና እየተጫወተ አለሙን እያየ ነው ማለት ነው። ስለዚህ ብዙ ነገሮች የምታወሩ ሰዎች ቢቀርባችሁ ብዬ ነው የማስበው። ማለት ባልና ሚስት ላይለያዩ እንኳን የወለደ ሰው ቀርቶ ያልወለደም ዙሮ መገናኘቱ አይቀርም። ስለዚህ እናንተ ብዙ አሁን ቲክቶክ ላይ ወይኔ እንደው ቢያገኟትማ ሩታን ይበሏታል። ቢያገኟትማ እኔ እንጃ ሊበሏትም ይደርሳሉ ብዬ አሰብኩኝ። በነገራችን ላይ እንደው እኔ ልጃቸውን እንደዚህ አደባባይ ባያወጡት ደስ ይለኛል። ማለት በቃ ብዙም ባያወጡት እንደዚህ ይህን የመሰለው ልጅ እንደው ልጄ ይለዋል ደግሞ አታውጡት። ኧረ አበዛችሁት። እና ይመጣል አብርሽ ከልጁና ከሚስቱ ጋር ማለት ነው። ዛሬ ማታ ጠብቁ፣ ደግሞ በአዲስ ነገር ይፈጠራል ማለት ነው። ወይ ሄርሜላ ስታለቅስ እናያታለን፣ ወይም ማን እንደሚያለቅስ እናያለን ማለት ነው። ለማንኛውም አብርሽና ሩታ ተመልሰው ይመጣሉ ማለት ነው። በቤታቸው በአንድ ላይ ይመጣሉ በቤታቸው። ዛሬ ደግሞ በሩታ ቻናል ወይ ይመጣሉ ማለት ነው። ኧረ ወይኔ ራሴን አሞኛል እናንተ። ዝም ብዬ እኮ ነው የምለፈልፈው። አንቺ ስለፈልፊ ራስሽን አሞሽ ቁጭ አልሽ። ለማንኛውም ሩታ እስተ ልጇ ከች ትላለች ማለት ነው። ከች ይላሉ ዛሬ ማታ።
በዛሬው ዕለት አብረው ይመጣሉ እላችኋለሁ። በዛሬው ዕለት አብረው ነው የሚመጡት ልጃቸውን ይዘው ማለት ነው። ልጃቸውን ይዘው እንግዲህ ካችላሉ በኮረኮንች ያው ትናንትና ቤል አልገለማችሁም። ሲያፋታም አንደኛ ሲያጋባም አንደኛ አለ። አንደኛ ሆነ እኮ ትናንትና። አሁን አንቺን አይወድሽም እሱ አይወድሽም ማለት አይወድሽም እና ጠይቂው ተብላለች ወይ ዛሬ ስትጠይቀው እናያለን። ወይም እንትን ትላለች ማለት ነው። ወይም አልፈልግሽም እኔ ወደ ሚስቴ እመለሳለሁ ይላታል። ምን ይታወቃል? ወደ ሚስቴ ነው የምመለሰው አልፈልግሽም ብሎ ቁጭ። ጉድ ነው የምንለው። ለማንኛው ትላላችሁ እንደዚህ የሆነ እንትን ስትሉ ደስ ይላል ማለት ነው። እንደዚህ ብለውም እንትን አላሉም ማለት ነው። አልቀሩም። ያው መታረቃቸው አይቀርም እንላችኋለን። መታረቃቸው አይቀርም ይታረቃሉ። ዛሬ ማታ እራት ዛሬ አብረው ሲበሉ እናያቸዋለን ማለት ነው። ወይ አብረው ሲበሉ እራታቸውን እናያለን። ስለዚህ ሁሉም ሰው እንትን ቢል ጥሩ ነው ብዬ ነው የማስበው። መታረቃቸው ስለማይቀር ማለት ነው። እየዘፈነላት እሷ ነች የምትዘፍንለት፣ እሷ ናት የምትዘፍንለት ማለት ነው። እሷ ነች የዘፈነችለት፣ እሷ ነች የዘፈነችለት። እንዲህ እንዲህ እያለች እና ሩታዬ ባልሽን እንግዲህ መልሽው ብለናል። ስለዚህ ማንም ቢያወራ አንቺ ምንም አይጨንቅሽም፣ አይወልድሽም፣ አይሞቅሽም። ከባልሽ ጋር መሆን ነው ያለብሽ። ከዛ ውጭ ሌላ ነገር ምንም የለም። በዚህ ጋር ቢሏችሁ በዛ ጋር ቢሉ እናንተን ሊያፋቱና እንትን ሊሉ ነው እንጂ ምንም ሌላ ነገር ሊሉ አይደለም። ስለዚህ ራሳችሁን እንትን ማለት አለባችሁ ብዬ ነው የማስበው። ነገር ሁሉ ወይኔ ዛሬ ደግሞ በስመ አብ ስንት ብር ነው የቀነሰው? ምን አይነት ነው እንደው ወይ ዝናብ እንዴት ይዟቸዋል? ዱባዮች